ጨለማዋ ቅዳሜ ህዳር 14 1967 ዓመተ ምህረት ስትታወስ የዛሬ 51 ዓመት በዛሬዋ ቀን ዕለተ ቅዳሜ ህዳር 14 1967 ዓመተ ምህረት ጊዜያዊ ወታደራዊ አስተዳደር ደርግ በ59 ከፍተኛ የንጉሱ ባለስልጣናት ላይ የሞት አዋጅ ያጸደቀባት ጥቁር ቀን ነበረች። ክቡራን አድማጮች፣ በዛሬው ዝግጅታችን የደርግ የግፍ አገዛዝ ሰለባ የሆኑትን የስልሳዎቹን የዘውድ መንግስት ከፍተኛ ባለስልጣናት አሳዛኝ ጭፍጨፋን በተመለከተ ለመዘከር ወደድን። ቻናሉን ሰብስክራይብ እንዲሁም የደውል ምልክቱን መጫንዎን አይዘንጉ። ለኢትዮጵያ ፖለቲካዊ አለመግባባቶች መግደል መፍትሄ እንደሆነ ሰይጣናዊ ምክር የተቀበልንበት፣ ለሀገርና ለወገን ያገለገልከው ግልጋሎት በግልብ ፖለቲከኞች ዘንድ ሚዛን እንደማይደፋ የተረጋገጠበት፣ በጥቂቶች እጅ በትረ ስልጣን ከወደቀ ሀገርን ሊያጠፉ እንደሚችሉ ያሳዩበት፣ 60 ሰዎችን በአንድ ሰው ፊርማ መግደል እንደሚቻል ያየንበት፣ በአንዳንድ ጸሐፍት ዘንድ ጸለምት ቀዳሚት ወይም ጨለማዋ ቅዳሜ ተብላ የምትጠራው ህዳር 14 1967 ዓመተ ምህረት በኢትዮጵያ ፖለቲካ ውስጥ ጥቁር ነጥብ አኑራ እንርሳሽ ቢሏት የማትረሳ የጥፋቶች ሁሉ መነሻ ሆና ተመዝግባለች። ህዳር 14 1967 ዓመተ ምህረት በደርጎች የስብሰባ አዳራሽ ውስጥ ጭቅጭቅ፣ ሁከት፣ ጩኸትና ንትርክ በረከተ። ተሰብሳቢዎቹ በአንድ ወሳኝ ሀገራዊ ጉዳይ ላይ ተጠምደዋል። የቀድሞ የኃይለ ሥላሴ ቱባ ባለስልጣናት የረፋዷን ፀሐይ ለመሞቅ ባጌጡባት ባማሩባትና አንቱ በተባሉባት ቤተ መንግስት ጊዜ ፊቷን አዙራባቸው ለጀርባቸው ምቾት ሳይጠነቀቁ ለአማረ ገላቸው ሳይሳሱ በሳር ሜዳው ላይ ተዘረረው ተኝተው ፀሐይ ይሞቁ ነበር። በስብሰባ አዳራሽ ውስጥ ሞት እየተደገሰላቸው መሆኑን አያውቁም ነበር። የደርጉ ሊቀመንበር መንግስቱ ኃይለማርያም ስብሰባውን እየመሩ ነው። 100 አለቃ ገዱ የተባሉት የደርግ አባል ዛሬ ታሪካዊ ቀን ናት፣ የኢትዮጵያን ሕዝብ የበደሉትን የምናስወግድበት፣ ዳግም እድሉን የማናገኝበት ውድ ቀን ዛሬ ናት ሲሉ በመናገራቸው አዳራሹ በጭብጨባ ተናወጠ። ሁሉም ወታደሮች አለቆቻቸውን ለመግደል ቋምጠው ይቁነጠነጡ ነበር። በስልጣን ዘመናቸው ለሀገርና ለሕዝብ የሰሩት ስራ ከግምት ሳይገባላቸው በ59 ከፍተኛ የቀድሞ የንጉሱ ባለስልጣናት ላይ ሞት ተፈረደባቸው። ህዳር 14 ቀን 1967 ዓመተ ምህረት ምሽት ላይ ከሰዓታት በፊት በመኖሪያ ቤታቸው በተኩስ ልውውጥ የተገደሉትን ሌፍትናንት ጀነራል አማን አምዶምን ጨምሮ 60 የቀድሞ መንግስት ሹማምንት ተጨፈጨፉ። የብዙ ሺህ ዓመታት ዘውዳዊ መንግስትም ተገርስሶ በወታደራዊ ጁንታ ተተካ። ከዚያ ወዲያማ ህዳር 14 ያስጀመረችው የክፋት ውራኬ ላለፉት 50 ዓመታት ግድያ ተጋግሞና ተፋፍሞ ቀጥሎ ብቸኛው የፖለቲካ ልዩነት ማሸነፊያ መሳሪያ ሆኖ እዚህ ደረሰ። ሀገራችንን ለብዙ የፖለቲካና ማህበራዊ ምስቅልቅል የዳረገችው ይቺ ክፉ ቀን ቀደም ብላ የታሰበባትና የተጠናች ውሳኔ ነች ወይስ በሂደት በደርጉ አባላትና መሪዎች በስሜታዊነት ድንገት የተፈጸመች? እርግጥ ነው ይህ ጉዳይ ዛሬም ቢሆን አወዛጋቢነቱ ያበቃለት አጀንዳ አይደለም። በህይወት የተረፉም ሆነ አንዳንድ የታሪክ ምሁራን ተመሳሳይ ሐሳብ ላይ አልደረሱም። አንዳንዶቹ በተለይ ወቅቱ ምክትል ሊቀመንበር የነበሩት ሻለቃ መንግስቱ ኃይለማርያም ለግድያው ዋና ተጠያቂ በማድረግ ከመነሻው ጀምሮ ሲያውጠነጥኑት የነበረ ሴራ ውጤት ነው ሲሉ፣ ሌሎቹ ደግሞ እጅ በማውጣት የግድያውን ውሳኔ ሲያጸድቁ የነበሩት የደርጉ አባላት ስሜታዊ ውሳኔ ነው ይላሉ። ሌተናል ኮሎኔል ፍስሐ ደስታ እኛና አብዮቱ በተሰኘው መጽሐፋቸው እንደመሰከሩት ከሆነ የደርጉ ተቀዳሚ ምክትል ሊቀመንበር ሻለቃ መንግስቱ በጻፉት የትዕዛዝ ደብዳቤ የስልሳዎቹ ግድያ መፈጸሙን ይመሰክራሉ። እንደ ኮሎኔል ፍስሐ ደስታ አባባል ግድያው ህዳር 14 ሊፈጸም አንድ ቀን ቀደም ብሎ ህዳር 13 እጃቸውን የሰጡ የቀድሞ መንግስት ሹማምንት ላይ እርምጃ ይወሰድባቸው የሚል የምክትል ሊቀመንበር የሻለቃ መንግስቱ ኃይለማርያም ፊርማ ያረፈበት የትዕዛዝ ደብዳቤ በአንድ አጋጣሚ እጃቸው ገብቶ መመልከታቸውን መስክረዋል።
ከጥቂት ጊዜ በኋላም ታደሰ ቴሌ ሳልቫኖ በመጽሐፋቸው የደብዳቤውን ኮፒ ይፋ አድርገዋል። ሻለቃ መንግስቱ ኃይለማርያም በፊርማቸው አስደግፈው ለደርግ ጥበቃና ዘመቻ መምሪያ መኮንን ለያኔው ዋና የግድያ አስፈጻሚያቸው ለኮሎኔል ዳንኤል አስፋው የይረሸኑ ደብዳቤ ቀደም ብለው ልከውለታል። ግደል የተባለውን ያለማመንታት በመፈጸም የሚታወቀው ኮሎኔል ዳንኤል በምላሹም የደብዳቤው ግርጌ ላይ በትዕዛዙ መሰረት እንተገብራለን በማለት ያለቃውን ትዕዛዝ ለመፈጸም እንደማያወላዳ አረጋግጧል። ደርጎች በህዝቡም በሰራዊቱም ዘንድ እውቅና እንደሌላቸው በሚገባ ስለተረዱ ነበር በቀዳማዊ ኃይለ ሥላሴ መንግስት ውስጥ ጉልህ ጀብድ በመፈጸም የሚታወቁትንና ኮዳት ራሱ በሚል ተቀጽላ የሚታወቁትን ሌፍተናንት ጀነራል አማን አምዶምን ሊቀመንበር እንዲሆኗቸው የጠየቋቸው። ከፖለቲከኛነትና ከዲፕሎማትነት ይልቅ የቆፍጣና ወታደርነት ባህሪያቸው እንደሚያዘነብልባቸው አብረዋቸው የሰሩ ሰዎች የሚመሰክሩላቸው ጀነራል አማን ከደርጎች ጋር ተስማምተውና ተግባብተው የሊቀመንበርነታቸውን ወንበር ከ2 ወር በላይ ሊቆዩበት አልቻሉም ነበር። ከሻለቆቹና ከሻምበሎቹ ጋር መግባባት የተሳናቸው ሌፍተናንት ጀነራል አማን አምዶም ነገር ዓለሙን ትተው ጦር ኃይሎች አካባቢ ይገኝ ከነበረው መኖሪያ ቤታቸው ውስጥ መቀመጥን መረጡ። በጦሩ ዘንድ ያላቸውን ተወዳጅነት ተጠቅመው መልሰው ሊያጠቁን ይችላሉ ብለው የሰጉት ደርጎችም ገዳይ ቡድን ቤታቸው ድረስ ልከውባቸው ለረጅም ሰዓት ከጀነራሉ ጋር ተታኩሰው ገደሏቸው። የአማን አምዶም ግድያ ለቀሩት 59 ሰዎች ግድያ ማስጀመሪያ ፊሽካ ሆነች። ኮሎኔል መንግስቱ ኃይለማርያምን ጨምሮ እድሜ አግኝተው ታሪክን ለመመስከር የበቁ የደርግ ባለስልጣናት ስለ ሌሎቹ የቀይ ሽብር ሰማዕታት ጉዳይ እምብዛም ጸጸት ሲሰማቸው ባይታይም በ60ዎቹ ላይ የተደረገው ግድያ ግን ፈጽሞ ስህተት እንደነበር ይመሰክራሉ። ጸጸታቸው የፈሰሰ ውሃ ቢሆንም ቅሉ በጥይት ተደብድበው የተገደሉ ሰዎች ሀገርና ወገንን ያገለገሉ ብዙ ሊያገለግሉ የሚችሉ ምናልባትም መጠነኛ ጥፋታቸው ተቆጥሮ መጠነኛ ቅጣት ብቻ የሚገባቸው ሰዎች ነበሩ። የመጋቢት 1966 ህዝባዊ አመጽን ተከትሎና ከሚያዝያ አጋማሽ ወር ጀምሮ በርካታ የቀዳማዊ ኃይለ ሥላሴ ሹማምንት ከያሉበት ተለቅመው እስር ቤት ተጋዙ። አመጹ እየተፋፋመ ሄዶ በመጨረሻም ደርግ መስከረም 2 ቀን 1967 ዓ.ም በትረ ስልጣኗን ሲይዝ እጁ ላይ የወደቁትን ንጉሠ ነገሥት ቀዳማዊ ኃይለ ሥላሴንና አክሊሉ ሀብተወልድን ጨምሮ ለበርካታ ሹማምንት ተገቢውን ፍርድ ሰጣቸዋለሁ በማለት ለህዝቡ ቃል ገባ። ለዚህም መርማሪ ኮሚሽን በአዋጅ ተቋቁሞ ስራውን መስራት ጀምሮ ነበር። ሆኖም ግን የመርማሪ ኮሚሽኑ አዝማሚያ የፈለገውን አይነት ቅጣት ማድረግ እንደማያስችለው ያወቀው የደርጉ መንግስት ፍርድን ራሱ ሊሰጥ ወሰነ። በመጀመሪያ እርምጃ እንዲወሰድባቸው ስማቸው የቀረበው 250 ሰዎች የነበሩ ሲሆን በመጨረሻም ቁጥራቸው ወደ 141 ዝቅ ብሎ ከመካከላቸው ለግድያ የተመረጡት ባለስልጣናት ስም ተራ በተራ እየተነበበ ድምጽ እንዲሰጥባቸው ተደረገ። በዚህም መሰረት 59 ሰዎች በጥይት ተደብድበው እንዲገደሉ በአብላጫ ድምጽ ተወሰነ። በዚያች ክፉ ቀን ብቻ 2 ጠቅላይ ሚኒስቴሮች፣ አንዱ ልዑል፣ አንዱ ሪር አድሚራል፣ 17ቱ ሚኒስቴሮች፣ 11ዱ የጠቅላይ ግዛት እንደራሴዎችና የአውራጃ ገዢዎች፣ አንዱ ገበሬ፣ 9 ሌፍተናንት ጀነራሎች፣ 3ቱ ሜጀር ጀነራሎች፣ 3ቱ ብርጋዴር ጀነራሎች፣ 3ቱ ኮሎኔሎች፣ 7ቱ መስመራዊ መኮንኖችና 2ቱ የበታች ሹማምንት የመትረየስ ጥይት ዘንቦባቸው ተረሸኑ። ከተረሸኑት 60 ባለስልጣናት መካከል 50ዎቹ ከጣሊያን ወረራ ጀምሮ ሀገራቸውን በተለያየ መልኩ ያገለገሉ እስከ 45 ዓመት የሚደርስ የአገልግሎት ዘመናቸው የሚቆጠር ከነዚህም ውስጥ 17 አርበኞች ይገኙበታል። የእድሜያቸው ነገር ከተነሳ ደግሞ ከ19 ዓመት የአፍላነት እድሜ እስከ 75 ዓመት አዛውንት የጥይት ራት ሆነዋል። 3 ወንድማማቾችና ሌሎች 2 ወንድማማቾች
የወንድማቸውን ሞት እያዩ እንዲገደሉ ተደርገዋል። የሚያሰቃያቸው ደዌ እያስታመሙ ያሉ በሽተኞች ካሉበት ሆስፒታል ግሉኮሳቸው ተነቅሎ ተወስደው ተገለዋል። ገዳዮቹን በተመለከተ በየትኛውም ስርዓት ወታደር የበላይ አለቃውን ትዕዛዝ የመቀበል ሙያው ግዴታ እንዳለበት የታወቀ ቢሆንም አንዳንድ ጊዜ ደግሞ ከሙያው ግዴታ ይበልጥ የህሊና ጥያቄን ማዳመጥ ተገቢ ይሆናል። ሊገል የመጣን መግደል አንድ ነገር ሆኖ ራሱን ለመከላከል እድሜ፣ ጤናና ሁኔታው ያልፈቀደለትን የፊጥኝ በካቴና ታስሮ ለነፍሱ የሚማጸንን ሰው መግደል ያለውን የህሊና እረፍት ማጣት ራሳቸው ገዳዮቹ እድሜ ሰጥቷቸው የመሰከሩትን የህሊና ስብራት በብዛት አድምጠናል። በዛች ቅዳሜ ምሽት የመንግስቱ ኃይለማርያም የግድያ አስፈጻሚ በሆነው በኮሎኔል ዳንኤል አስፋው ትዕዛዝ ተቀባይነትና በሻለቃ ጌታቸው ሽበሺ የቡድን መሪነት 59 ሰዎች የመትረየስ ጥይት ተርከፍክፎባቸው ቅሪተ አካላቸው እንዳይገኝ በመቃብራቸው ላይ ኖራ ተነሰነሰባቸው። የግድያውን ሁኔታ ያጠናው ልዩ አቃቢ ህግ እንደመሰከረው ከሆነ በዕለቱ በጠቅላላው 393 ጥይቶች መተኮሳቸው ተረጋግጧል። በአማካይ ለአንድ ሟች 7 ጥይት እንደማለት ነው። ይህ ቁጥር በደርግ አባላት ብቻ የተተኮሰውን የሚያካትት እንጂ በሌሎች ወታደሮች የተተኮሰውን አይጨምርም። የግድያውን አፈጻጸም አስገራሚ ከሚያደርጉን ነገሮች አንዱ ለግድያው የተሰጠው ደረሰኝ ነው። በዛች ዕለት በትዕዛዙ መሰረት ሰዎቹ ተገደሉ። የወህኒ ቤቱ አባል ሻምበል ነጋሽ ማሞ የ60 ሰዎችን አስከሬን ተረክቦ ደረሰኝ ሰጠ። 60ኛው በዛው ዕለት ከደርግ ጋር ተዋግተው ራሳቸውን የገደሉት የጊዜያዊ ወታደራዊ አስተዳደር ደርግ የመጀመሪያው ሊቀመንበር የነበሩት የሌተናል ጀነራል አማን ሚካኤል አንዱም አስከሬን ነበር። ደርግ ሌተናል ጀነራል አማን አንዱምን አስከሬን ጨምሮ የ60ዎቹም አስከሬን እዚያው ወህኒ ቤት እንዲቀበር አድርጎ ዘመድ እንዳይጠይቅ በአዋጅ ከለከለ። ይሁንና የነዚህ ቀደምት የደርግ የግፍ አገዛዝ ሰለባዎችም በስውር ተገለው የተጣሉበት የጅምላ መቃብር በጥቆማ ተገኝቶ የካቲት 6 ቀን 1984 ዓ.ም የ60ዎቹ ሟቾች አጽምን ሙሉ በሙሉ በቁፋሮ ለማውጣት ተቻለ። በተመሳሳይ ሁኔታ በሐምሌ ወር 1971 ዓ.ም ከታላቁ ቤተ መንግስት እስር ቤት ተወስደው የተገደሉት የአቡነ ቴዎፍሎስና የሌሎችም 9 ባለስልጣናት አጽም ተቆፍሮ ወጣ። የእነዚህ በሁለት የተለያዩ ስፍራዎች የተገደሉ 68 ባለስልጣናት አጽም በአንድ ላይ የአቡነ ቴዎፍሎስን ሳይጨምር ሐምሌ 20 ቀን 1984 ዓ.ም የሟች ቤተሰቦችና ዘመድ አዝማድ በተገኘበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል በተዘጋጀለት ስፍራ እንዲያርፍ ሆነ። ይህ ከሆነ እነሆ ዛሬ 51 ዓመታትን አስቆጠረ። ህዳር 14 1967 ዓ.ም ጨለማዋ ቅዳሜ ሆና ተመዘገበች። ክቡር ለተሰዉ ሰማዕታት አበቃው። በምንጭነት ታሪክን ወደ ኋላ ድረገጽ እንዲሁም ሰዋሰው.ኮምን ተጠቅመናል።